በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር ተወርዋሪ የበረሃ ተናዳፊዎች አራተኛ ሻለቃ ጃዊ ፈንደቃ ከተማ ድረስ ሰርገው በመግባት ዳንግላ በር የጠላት ኬላ ላይ የተሳካ ጥቃት መፈጸማቸውን አስታወቁ። በቀን 15 2018 ዓ.ም ከቀኑ 5 ሰዓት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር ተወርዋሪ የበረሃ ተናዳፊዎች አራተኛ ሻለቃ በጠራራ ፀሐይ ወደ ጃዊ ፈንደቃ ከተማ ሰርገው በመግባት ዳንግላ በር የጠላት ኬላ ላይ የተሳካ ጥቃት በመፈጸም አቶ ተመስገን አይሻ የተባለ ቀንደኛ የብልጽግና ተላላኪ ሚሊሻን ጨምሮ 3 ሚሊሻን መግደል ሲቻል 2 ቁስለኛ ማድረግ ችለዋል። ወርቅ ሜዳና መንደር 24 ላይ ከ3ኛ ሻለቃ ጋር ድንቅ ኦፕሬሽን በሰሩ ማግስት ዛሬም ጃዊ ፈንደቃ ከተማ ላይ ታሪክ ሰርተዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ከበጌ ምድር ክፍለ ጦር ከአጼዎቹ ክፍለ ጦርና ከቋራ ኦሜርላ ክፍለ ጦር የተወጣጡ አህዶች በቅንጅት በደንቢያ ግንባር አኩሪ ገድል ፈጽመው ድል ተቀዳጁ። አርበኞቹ በደንቢያ ሮቢት፣ በድባ፣ በወይና ጣናና በተለያዩ አካባቢዎች ዛሬ ከማለዳው ጀምሮ በወሰዱት እርምጃ የጠላት ብልጽግና ጦር አከርካሪው ተሰብሮ ብርቅስቅሱ መውጣቱ ተነግሯል። ከየክፍለ ጦሮች የተወጣጡ ፋኖ አሃዶች በፈጸሙት ጀግንነትና ዓላማ ጽናት ቅንጅት ፈጥረው በወሰዱት በዚህ እርምጃ ከተደመሰሰው የጠላት ኃይል በተጨማሪ ገዢ ወታደራዊ ስፍራዎችን በቁጥጥራቸው ስር ማስገባታቸው ተነግሯል። በሌላ በኩል የብልጽግናው ልዩ ኮማንደሮችና የጦር ኦፊሰሮች ያለቁበት የወለጋ ትንቅንቅ 4 ኪሎን በእጅጉ ማስደንገጡ ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛማንሻ ሰይድ ዕዝ ከጌጤ ግርማ መብረቅ ክፍለ ጦር ከታፈረ አለሙ ሳተናው ክፍለ ጦር ከአንገር ጉትን ክፍለ ጦርና ካበጀ ጥበቡ ነበልባል ክፍለ ጦር የተወጣጡ አርበኞች በወሰዱት እርምጃ የጠላት ብልጽግና ኃይል አከርካሪው ሰብረው አንጸባራቂ ድል መቀዳጀታቸውን ዕዙ በህዝብ ግንኙነት መምሪያው በኩል በላከው መረጃ አስታውቋል። በምዕራብ አማራ ጎጃም ቀጠና በብር አዳማ፣ በስከን፣ በሰከላ አሽፋ አካባቢዎች ላይ በተደረገ ተጋድሎ በርካታ ያገዛዙ ወታደሮች ሲደመሰሱ 9 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር መዋሉ ታወቀ። በዚህ አካባቢ ከባድ ጉዳት ለደረሰባቸው ወታደሮች እገዛ ለማድረግ መነሻውን ከቡሬ ከእንጅባራና ከፍኖተ ሰላም አድርገው በተንቀሳቀሱ ተጨማሪ የጠላት ኃይሎች ላይ ዳግም በተሰነዘረ ጠንካራ የቆረጣ ማጥቃት በርካታ የጠላት ወታደሮች የተደመሰሱ ሲሆን ገዢ ቦታዎችን በጀግኖች ቁጥጥር ስር ገብተዋል። በተያያዘ በዚሁ በምዕራብ አማራ ጎጃም ቀጠና በቡሬ ግንባር በተደረገ ተጋድሎ የወረዳው ሰላምና ደህንነት ኃላፊን ጨምሮ ከ27 በላይ የአድማ ብተና አባላት መደምሰሳቸው ታወቀ። መነሻቸውን ከቡሬ ከተማ ከታዳጊ ዋቆች ከተማ እንዲሁም ካለፋ አካባቢ አድርገው ንጹሃንን ለመጨፍጨፍ የአርሶ አደሩን ሀብት ንብረት ለመዝረፍ ጉልም ተብሎ ወደሚጠራው አካባቢ ለመግባት ሲገሰግስ በነበሩ የጠላት ብልጽግና ተላላኪዎች ላይ ከባድ እርምጃ ተወስዷል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በጎንደር ጠቅላይ ግዛት ቀጠና በደንቢያ ግንባር በተደረገ ተጋድሎ ፋኖ የተቀናጀ እርምጃ በመውሰድ የጠላትን አከርካሪ ሰብሮ ድል ተቀዳጀ። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከበጌ ምድር ክፍለ ጦር ከአጼዎቹ ክፍለ ጦርና ከቋራ ኦሜርላ ክፍለ ጦር የተወጣጡ አርበኞች በቅንጅት በደንቢያ ግንባር አኩሪ ገድል ፈጽመው ድል ተቀዳጅተዋል። አርበኞቹ ከደንቢያ ሮቤት ጀምሮ በድንባ በወይና ጣናና በተለያዩ አካባቢዎች ላይ ትላንት ከማለዳ ጀምሮ በወሰዱት እርምጃ የብልጽግናው ጦር አከርካሪ ተሰብሮ ብርቅስቅሱ መውጣቱ ታውቋል። ከየክፍለ ጦሮች የተወጣጡ የፋኖ አህዶች በፍጹም ጀግንነትና የዓላማ ጽናት ቅንጅት ፈጥረው በወሰዱት በዚህ እርምጃ ከተደመሰሰው የጠላት ኃይል በተጨማሪ ቁልፍ ወታደራዊ ስራዎች በፋኖ ቁጥጥር ስር መግባታቸው ተነግረዋል። ተነቅንቁ ሞቅ ቀዝቀዝ እያለ ይህ መረጃ እስከተጠናከረበት ረፋት ድረስ መቀጠሉም ተነግረዋል። ተጨማሪ መረጃዎችን አጠናክረን ይዘን የምንቀርብ ይሆናል። በሌላ በኩል የቴዎድሮስ ዕዝ አርበኞች በጃዊ ፈንደቃ ከተማ ሰርገው በመግባት ዳንግላ በር አካባቢ በነበረ የጠላት ኬላ ላይ በወሰዱት የተቀናጀ እርምጃ ያገዛዙ ቀንደኛ ተላላኪ የነበሩ የሚሊሻ አመራሮችን ጨምሮ በርካታ የጠላት ወታደሮችን ደምስሰው አመርቂ ድል መቀዳጀታቸው ተነገረ። በቴዎድሮስ ዕዝ 66ኛ ክፍለ ጦር አርበኞች ጃዊ ፈንደቃ ከተማ ሰርገው በመግባት ነው በጠላት ላይ ከባድ እርምጃ መውሰድ የቻሉት ተብሏል። ትላንት ሰኔ 15 2018 ዓ.ም ከረፋት ጀምሮ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር ተወርዋሪዋ የበረሃ ተናዳፊ 4ኛ ሻለቃ በጠራራ ፀሐይ ወደ ጃዊ ፈንደቃ ከተማ ሰርጋ በመግባት ዳንግላ በር የጠላት ኬላ ላይ የተሳካ ጥቃት በመፈጸም አቶ ተመስገን አይሼ የተባለ ቀንደኛ የብልጽግና ተላላኪ የሚሊሻ ጠርናፊን ጨምሮ 3 የሚሊሻ አባላትና ሌሎች ወታደሮችን በመግደል ሁለቱም በጽኑ ቆስለው መውጣታቸው ታውቋል። በወርቅ ሜዳና በመንደር 24 ላይ ከ3ኛ ሬጅመንት ጋር ድንቅ ኦፕሬሽን በሰሩ ማግስት ዛሬም ጃዊ ፈንደቃ ላይ አርበኞች ደማቅ ታሪክ ሰርተው ውለዋል። በትናንትናው ዕለት ኦፕሬሽኑ ከተፈጸመ በኋላ ይበልጣል እሸቱ የተባለ የ95ኛ ክፍለ ጦር የመከላከያ ሰራዊት አባል አገዛዙን በመክዳት ከነሙሉ ትጥቁ 66ኛ ክፍለ ጦሩን መቀላቀሉን የክፍለ ጦሩ ህዝብ ግንኙነት ክፍል አስታውቋል። በተያያዘ በዚያው በጎጃም ቀጠና መረጃችን መነሻውን ከገነት አቦ
በማድረግ ወደ ደጋዳሞት ሰቀላ በተንቀሳቀሰው የጠላት ኃይል ላይ በተሰነዘረ መብረቃዊ ጥቃት በርካታ የጠላት ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በተጋድሎውም ልዩ ልዩ የጦር መሳሪያዎችና በርካታ ተተኳሾች በፋኖ ቁጥጥር ስር ውለዋል። ጠላት የአማራን አርሶ አደር ለመውረድ እንደ አዲስ እቅድ አውጥቶ ቢንቀሳቀስም በሄደበት ከፍተኛ የሆነ የሰብአዊና ቁሳዊ ኪሳራ እየተከናነበ ይገኛል። ትናንት ሰኔ 15 ቀን 2018 ዓ.ም መነሻውን ከገነት አቦ በማድረግ ወደ ደጋዳሞት ሰቀላ የተንቀሳቀሰው የጠላት ኃይል ከማለዳ ጀምሮ በቴዎድሮስ 109ኛ ኮር ስር የ99ኛ ክፍለ ጦር አርበኞች በወሰዱት መብረቃዊ ጥቃት ሙትና ቁስለኛውን ሳያነሳ ጠላት እንዲፈረጥጥ አድርገውታል። ከጠላት ጋር በተደረገው ትንቅንቅ በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ የነፍስ ወከፍ ክላሽንኮቭ መሳሪያዎች እንዲሁም በርካታ ተተኳሾች ከዚህም አልፎ ልዩ ልዩ ወታደራዊ ቁሳቁሶችን በመማረክ ዝክረ ጀነራል አሳምነው ጽጌ በተረቦቹ 99ኛ ክፍለ ጦር በደማቅ ድል ተከብሮ ውሏል። በሌላ በኩል የብልጽግናው ልዩ ኮማንደሮችና የጦር ኦፊሰሮች ያለቁበት የወለጋው ትንቅንቅ 4 ኪሎን በእጅጉ ማስደንገጡ ተሰምተዋል። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛ ማንሻ ሰይድዝ ከጌጤ ግርማ መብረቅ ክፍለ ጦር ከታፈረ አለሙ ሳተናው ክፍለ ጦር ካንገር ጉትን ክፍለ ጦርና ካበጀ ጥበቡ ነበልባል ክፍለ ጦር የተወጣጡ አርበኞች በወሰዱት እርምጃ የጠላት ብልጽግና ኃይል አከርካሪ ሰብረው አንጸባራቂ ድል መቀዳጀታቸውን እዙ በህዝብ ግንኙነት መምሪያው በኩል በላከው መረጃ አስታውቋል። በአንሻ ሰይድዝ ያበጀ ጥበቡ ነበልባል ክፍለ ጦር አርበኞች ጉትን ከተማ ዙሪያ በፈጸሙት የቆረጣ ሽምቅ ጥቃት በርካታ ወታደሮችን መደምሰስ ችለዋል። በምስራቅ ወለጋ ዞን መነሻው ካንገር ጉትን ከተማ አድርጎ ወደ ሊሙ ወረዳ ፊት በቆ በመግባት ንጹሃን ላይ ጭፍጨፋ ለመፈጸም ሲገሰግስ በነበረ የጠላት ጦር ላይ የደፈጣ ጥቃት ተፈጽሟል። ያበጀ ጥበቡ ነበልባል ክፍለ ጦር አርበኞች ካንገር ጉትን ከተማ በቅርብ ርቀት ልዩ ስሙ መንደር 4 ላይ የጠላትን ጦር 2-3 ቦታ ላይ ቆርጠው በወሰዱት እርምጃ አንድ ኮማንደር፣ አንድ ኦፊሰር፣ 100 አለቃ የሚኒሻ ጠርናፊን ጨምሮ ከ15 በላይ ወታደሮች ሲገደሉ በርካቶች ከባድ እስከ ቀላል ሲቆስሉ ቀሪው የጠላት ኃይል ሙትና ቁስለኛውን አዝረክርኮ አርቆምቢ መንደር 1 ተብሎ ወደሚጠራው አካባቢ መፈርጠጡን ነው እዙ በላከው መረጃ ያስታወቀው። በዚህ የፋኖ የማድረግ አቅምና ፍጹም ጀግነት በታየበት የቆረጣ ማጥቃት ከተደመሰሱት ያገዛዙ ወታደሮች በተጨማሪ በርካታ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። ቀሪ የጠላት ንብረቶችም እንዲወድሙ መደረጋቸው ተረጋግጧል። በሌላ ግንባር በዙ ስር ከጌጤ ግርማ መብረቅ ክፍለ ጦርና ከታፈረ አለሙ ሳተናው ክፍለ ጦር የተወጣጡ አርበኞች በቅንጅት በሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ቱሉጋና ከተማ በነበረ የጠላት ጦር ላይ በወሰዱት እርምጃ በርካታ ወታደሮችን ደምስሰው አመርቂ ድል አስመዝግበዋል። አርበኞቹ በድሽቃና በብሬን ሽፋን ታግዘው የጠላትን የቁም ምሽጎችን ጭምር የሰበሩ ሲሆን የጠላት ጦር አከርካሪ በመስበር በርካቶችን ደምስሰው ልዩ ልዩ የጦር መሳሪያዎችን ማርከው ታጥቀዋል። በተመሳሳይ በምስራቅ ወለጋ ዞን ጊዳያና ወረዳ ውስጥ ንጹሃንን በመጨፍጨፍ ላይ በነበረ የጠላት ኃይል ላይ ባይሻ ሰይድዝ ጀብደኞቹ ያንገር ጉትን ክፍለ ጦር አርበኞች በወሰዱት እርምጃ በርካታ ጠላትን ደምስሰው ቀጠናውን መቆጣጠራቸው ታውቋል። በዚህ ተጋድሎ ሙትና ቁስለኛ ከተደረገው የጠላት ጦር በተጨማሪ አገዛዙ የአማራን ሀብት ንብረት እየዘረፈ በተሽከርካሪ ሲጭን የነበረው ክሬን በፋኖ መማረኩን ማይሻ ሰይድዝ በህዝብ ግንኙነት መምሪያው በኩል በላከው መረጃ ገልጿል። ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ሲማቅቅ የኖረው የወለጋ ቢዛማ አማራ ህዝብ በብልጽግና አገዛዝ የተጋረጠበትን የህልውና አደጋ ለመመከት ተደራጅቶ ጠላቶቹ ላይ የእሳት ማት እያወረደ ይገኛል። ራስን ከእልቂት የመታደግ ተፈጥሯዊ መብቱን ተጠቅሞ የተደራጀውና ብሶት የወለደው ጀግናው የአይሻ ሰይድዝ ሰራዊት ብርቱ የሆነ የጸረ ማጥቃት እርምጃ በመውሰድ የህዝቡን ህልውና ለማረጋገጥ የሚያደርገውን ተጋድሎ አጠናክሮ ቀጥለዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ